አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። ባላ የአርሲ ክርስቲያኖች ግድያ ይቁም። እንደዚህ የሚያደርግህን መንግስት ትቃወም ፖለቲካ ነው የማይጠብቅ የማይከላከል ምን ያህል ናዚ ምን ያህል ፋሺስት እንደሆነ ለምን ያለቅሱት ለሚፈናቀሉት ምን አለ ሶፍት ስጧቸው። ዋጋ ካልከፈልን ወደ ቀደመ ክብራችን እንደማንመለስ ማወቅ አለብን። ይህ ሙስሊም ስለሆን ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ነገራችን ላይ አብይ አህመድ ዋህብያ ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ምርጫው ነው። ከሙስሊም እኮ ሰው ወጥቶ ጴንጤ ይሆናል። ተከለክላላችሁ ነው። ጴንጤ ነኝ ፕሮቴስታንት ነኝ የሚለው አብይ አህመድ ምዕራባውያኑ የራሳችን ሰው ተቀመጠ እንዲሉ ነው እንጂ አብይ አህመድ እስላም አብይ ኦርቶዶክስ ጠላት ነው። ወሃቢ የእስልምና ተሐድሶ ማለት ነው። የእስልምና ጴንጤ ማለት ነው። ከኦርቶዶክሳውያን ከአንገታቸው ማተብ የምትበጥሱ እረፉ። ከቤተ ክርስቲያኒቷ ጋር የምትዋጉ እረፉ። ክፉ ሞት እንዳትሞቱ እረፉ። ምን እያልሽ ነው? ለገዳዮቻችን አዝኜላቸው ክፉ ሞት እንዳይሞቱ እየመከርኳቸው ነው። እንዴት ንጉሥ ሄሮስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ግን ቤተ ክርስቲያኒቷ አለች። እሱ ግን ተልቶ ሞተ። በዘመነ ሰማዕታት ንጉሥ ሄሪኖስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ቤተ ክርስቲያኒቷ አለች። እሱ ግን አብዶ ከሀገሩ ወጥቶ ነው የሞተው። ግራኝ ከቤተ ክርስቲያኒቷ ጋር ለ17 ዓመታት ተዋጋ፣ ግን ቤተ ክርስቲያኒቷ አለች። እሱ ግን በሜዳ ላይ ሞተ። ለዛ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ከቤተ ክርስቲያኒቷ ጋር እንዳይዋጉ፣ ከኦርቶዶክሳውያን ማተብ እንዳይበጥሱ፣ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ምዕመናን እያለቁ ነው። ወደ ቤተ ክርስቲያን ስትመጣ አሁን የምናወራው እንደ ቤተ ክርስቲያን ጭምር ቤተ ክርስቲያን እንደ አገር ኪዮስ ውስጥ ስትገባ እንደዚህ ያለ ጊዜ ሲመጣ ቤተ ክርስቲያን ቢያንስ እነዚህ ነገሮች ማድረግ ትችላለች። አንደኛ ሞራል ኤንድ ፕሮፌቲክ ቮይስ መሆን ትችላለች። ትንቢታዊ ድምጽ የሚባል ነገር አለ። ምን ማለት ነው? ክፉ መንግስታት ክፉ ነገር ሲያደርጉ፣ ጭፍጨፋ ሲያደርጉ እንዲህ የምታደርጉ ከሆነ እግዚአብሔር እንዲህ ያደርግባችኋል፣ እንደ ፈርዖን እንደ ሄሮድስ እንዲቀጣቸዋል፣ እንደ ናቡከደነጾር ሳር ያስግጣቸዋል ብሎ ፕሮፌቲክ የሆነ ቮይስ ማስተላለፍ ይቻላል። አያችሁ፣ ይሄ የቤተ ክርስቲያን ኃላፊነት ነው በነገራችን ላይ። ሁለተኛ ዲፌንደርስ ኤንድ ሂውማን ዲግኒቲ መሆን ይቻላል። ሰዎቹ እንዲከላከሉ ለሰው ልጅ ክብር ተሟጋች መሆን የቤተ ክርስቲያን ኃላፊነት ነው። ሞራሉ ያለው እኛ ጋር ነው። ሶስተኛ ሜዲተርና ፎር ፒስ ኤንድ ጀስቲስ መሆን ይቻላል። ለሰላም፣ ለፍትህ፣ ለነዚህ ነገሮች በሙሉ መካከለኛ ሆኖ መቆም፣ አስታራቂ ሆኖ መቆም። ሰው ሲገደል ኖ አትግደሉ፣ ይሄ ትክክል አይደለም ብሎ ስለ ጀስቲስ መጮህ፣ ስለ ፒስ መጮህ እንችላለን። አራተኛ ለምሳሌ ፕሮቫይደርስ ኦፍ ሪፊውጅ ኤንድ ኤድ ማድረግ ይቻላል። እርዳታ ለስደተኞችን መጠለያ፣ ለነዚህ ለስደተኞች ለተቸገሩት፣ ቤታቸው ለፈረሰ ለሚሞቱ ሰዎች መጠለያ መስጠት። እነዚህ ነገሮች የቤተ ክርስቲያን ኃላፊነት ነው። ሌላው በእምነት በኩል በቤተ ክርስቲያን በተለያየ መንገድ ህዝቡ እንዲቋቋም ማለት ራሱን እንዲጠብቅ ማድረግ የቤተ ክርስቲያን ኃላፊነት ነው። እነ ቅዱስ አምብሮስ ይሄንን አድርገውታል። ነገስታቱ ህዝቡ ሲጨፈጭፉ ከቅዱስ ቁርባን በመከልከል ጭምር ገዳም አስገብተው መሪዎች ነገስታቱ ንስሐ እንዲገቡ ያደረጉ አባቶች አሉ በቤተ ክርስቲያን ታሪክ ውስጥ እንደነ ዮሐንስ አፈወርቅ ያሉ። በእውነቱ በመጽሐፍ ቅዱስ ውስጥ እንደነ ሙሴ፣ እንደነ ነብዩ ሳሙኤል፣ እንደነ ነብዩ ናታን ዳዊትን የሚገስጹ እንደነ ሳኦል ያሉትን ደግሞ እንደ ነብዩ ሳሙኤል፣ እንደነ ነብዩ ኤልያስ ደግሞ ያሉት ደግሞ አክዓብንና ኤልዛቤልን የሚገስጹ እንደነ ዮሐንስ ያሉት ደግሞ ሄሮድስ ታውስ ቢስተው ከፊልጶስ ብለው እነ ሄሮድስን የሚገስጹ ብዙ አብነት የሚሆኑን እንደ ደመና በዙሪያችን የከበቡን አባቶች አሉ በመጽሐፍ ቅዱስ። ሌላው ስድስተኛ አስተዳዳራዊ የሆነ ጉድለቶች እንደዚህ ያሉት ነገሮች ሲፈጠሩ ለምን ብሎ የመጠየቅ የቤተ ክርስቲያን ኃላፊነት ነው። በነገራችን
ይሄንን ሁሉ ማድረግ እንችላለን። ይሄ መጽሐፍ ቅዱስ የሚሰጠንና የቤተ ክርስቲያን ታሪክ የሚያስተምረን ነው። ስለዚህ እባካችሁ ድምጽ ነው አረ ችግር እንጂ አለብን ወበዝ ስንሄድ ሌሊት እንደ ልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቀ ስንለው ወረዳው ቀበሌው እሺ ይደረጋል። ግን ሲደረጋል ብሎ ብዙ ማጣ ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባጀም ከምትተሽግሩ አንጻር እኔ ጠለታ ቅዱስ ገብርኤል ጀብር አስተዳደር ነው ሊቀመንበር ብሶት የደረሰብኝ ነው የምናገር። ህዝቡን ማስቀዳሽ ጠፋ። ኧረ ዛትን ማልታ ምን ይሻለናል? ህዝቡ ተችግር አንጻር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ ቁዋል ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ችግር የለም አለ በቂ። ኧረ በቂ አለቅስን የለም ቤተ ክርስቲያናችን ከሚገርማቸው ነገር ማለት ነው ሌሊት ማህሌት የሚቆምበት ቤተ ክርስቲያን ሰዓታት የሚቆምበት ቤተ ክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናል። ለኪን ውስጤ ነው የምነግራችሁ ተሸማቀው አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም የቀረው ዛሬም ግን ያለው መላለው የሞቱት ቀሩ። የሞተን እንቀረው ላለው ምን መላ ይወጣል? መላ እንደማይወጣ የለም። ህግም እንደማይኖር የለም። አለ ቁጭ ብሎ የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ ያለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። በሰዓት ነበር ስንት የኖረ ነው 16 ዓመት የታገለን ወንድሜ ዛሬ እንደገና በዚች ደርግ ድፍት ብሎ ቀረ። ወንድሞቼ እነገዴና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል። የቆመ እየዞረ ይበላል። ወተት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትናንትና ጨፋ ሲቃጠል ዛሬ እንዲህ ያልሆነ እኔ ጥያቄ ምንድን ነው? እንደዚህ የሚያደርግህን መንግስት ስትቃወም ፖለቲካ ነው ይለዋል። የማይጠብቅህ የማይከላከልህ ከህዝብ ጎን የማይቆምን መንግስት ምን ብለህ ነው የምትደግፈው? እንግዲህ እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያችሁ። ምንም የማያደርግህ የማይደግፍህ ምንም የማያደርግልህ ምን ብለህ ነው የምትደግፈው? እስቲ ያሳየው። እኔ ግራ ይገባኝ እሱ እኮ ነው የሚደግፍህ ማንነትን የሚጠብቅልህ ላይ እሺ ደግፎኛል፣ አግዞኛል፣ እንዲያርጎኛል ብለህ ትደግፈዋል። በሰላም ወጥተህ የማትገባበትን ቤተክርስቲያን ማስቀደስ የማትችለው መንግስት የመንግስት ጥላቻ ነው ትላላችሁ። እኔ በጣም ግራ የገባኝ እሱ ነውና እስቲ የሰንበት ተማሪ መረጃ አለኝ ብለሃል ወይም ብለሻል። እስቲ አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። በጣም ነው ግን የምታሳፍሩት። የእስልምና እምነት ተከታዮች አይታጠቁም ያለሽ ማን ነው? የማስረጃውን ተመልከች ነው። ዛሬ ላላም ስጋ ነገባውና የማስከረም መጨረሻ ቀናችን ላይ እንገኛለን። ላለፉት ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ ባላ ፍቃድ እዚህ ደረጃ እንድንደርስ ላበቁን ሟሊሞቻችን አላህ ከጊዜያችን እንድንዳችሁ እንለምናለን። ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበልና አሁን ለምንቀላቀላችሁ ሙጃሂዶችም የጥንካሬና ኃይል ምንጫቸው እንዲያደርገን እንለምናለን። በመጨረሻም በአጠቃላይ በዓለም ላይ ለሚገኙ ሙሂዶች እነሱም ምስራቅ አፍሪካ እነሱም ኢትዮጵያ ስለሚገኙ ሙሂዶች በሙሉ አላህ ተዓላ ግዴታ ባረገብን ጂሃድና ሂጅራ አደራ እንላለን። አላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፈቃድ አላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እና ሊገልይ ሲመጣ መቼም ሳይታጠቅ ባዶ እጁን አይመጣም። እና ታጣቂዎች ናቸው ለሚለው ጥያቄ ይሄው እነሱም ይታጠቃሉ ነው መልሱ። እቺ ልጅ የምትናገረውን እያንዳንዱ ነገር አንድ ባንድ ከነ ማስረጃ መልስ እንሰጥበታለን። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። በዛውም እንደዚህ አይነት ሆዳደር ክርስቲያኖች ለህሊናችሁ እንኳን ቢያንስ ለህሊናችሁ መኖር አለባችሁ። እኛ ከማንም ጋር ጦርነት ውስጥ መግባት አንፈልግም፣ ግን ቀን በቀን እየተገደልን ደግሞ የሚገልን ማን እንደሆነ እያወቀን ዝም ብለን መሞትም አንፈልግም። ስለዚህ በዚህ ልክ ጦርነት ቀስቃሾች አድርጋችሁ እኛን ባትስሉ መልካም ነው። እውነታው ይሄ ነው። ራሳችሁን ጠብቁ ብሎ ክርስቲያኑን ማንቃት ጦርነት ማወጅ አይደለም። ጦርነት ታውጆብሃል፣ ከመታወጅም አልፎ እየታረድክ ቤተክርስቲያን እየተቃጠለ ነው ያለ ንቃ የሚሉት ክርስቲያኖች በእንደነዚህ አይነት ተራና ምንም ዕውቀት በሌላችሁ ሆዳደር ክርስቲያኖች ሲሰደቡ ማየት እጅጉን ያማል። ስለዚህ እቺ ልጅ ለምትናገረው ነገር ማስረጃ ካላት ታምጣ። እኛ ግን ለምንናገረው ነገር ለእያንዳንዱ ማስረጃ እናመጣለን። ወደሷ እንለፍስ። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስን ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ
የታጠቁ ቡድኖች አይደሉም ወገን? ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ማንም ከእውነት እየሸሻ አይደለም። ወደ እውነታው እየተጠጋን ስንመጣ እንደናንተ አይነት ሰዎች ከእውነት እየሸሻችሁ ውሸት የሆነ ነገር በአደባባይ ስትናገሩ ትንሽ እንኳን አፍረት አይሰማችሁም። እኛን የሚጨፈጭፉን የሚገሉን ዋሃቢያ ሙስሊሞች ናቸው። ይሄንንም ከራሳቸው ከመመራኖቻቸው አንደበት መስማት እንችላለን። ተመልከቱ። ብዙ ምጨፈጨፋቸው ካድሬዎች ስላሉ ለነዛ እንደ ትሬኒንግ ነው፣ ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማድረጃችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥም። ካዋል ክርስቲያኖችም ማለት ነው። ይሄው ጂሃድ ማለት ምንድን ነው ማለት ክርስቲያኖችም ማለት ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀምር ኦርቶዶክስ ይጨርሳለን። በአላህ ፍቃድ አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። የቁም ሬሳ ናቸው። በዚህ ልክ ክርስቲያኖች ላይ ጦርነትን የሚያወጁት እነሱ ናቸው። እንቀጥል። ሃይማኖትን ከሃይማኖት ልታፋጩን ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኒዓለም ከእስልምና እምነት ላይ ውረዱ፣ ከእስልምና እምነት ላይ ወረዱ ብላ ተናገረች። ማንም የእስልምና እምነት ላይ የደረሰ የለም፣ እነሱ ደረሱብን እንጂ። ይኸውልሽ ዋሃቢዮች ክርስቲያኖችን እንደሚገሉ ከነሱ ከእስልምና ተከታዮች አንደበት ከመምህራኖቻቸው ማስረጃ ላቅርብልሽ። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። የዋሃቢያ መስመር አይቀጥልም። እንደኛ ዋሃቢያ ካልሆነ ካፊር ነው፣ እሱም መግደል ይበቃል። ሙባህ ደም ምን ማለት ነው? ይሄ ሙባህ ነው፣ ደሙ እሱ ቢገደል ምንም ችግር የለም። ይሄ ቃዒዳ ይዘው ነው ዋሃቢያዎች በየትኛውም ሀገር ሲጨፈጭፉ ሲገድሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪ እኔ ታሪካቸው መግደል አይደል በየቦታው የሚገድለው ማለት ዋሃቢያ አይደለም። አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አሁን ሱና ወል ጀማዓ ባጠቃላይ ልትነቁ ይገባል። አሁን በድጋሚ ማለት ነው። አታጭበርብሩ። ዋሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከዋሃቢያ ያስተምሩት ልትቆጠቡና ጥንቃቄ ልታደርጉ ይገባል። አላህ ክርስቲያኑ ይውጣ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። እንኳን ለእናንተ ክርስቲያኖች ለእኛም ያሰጋሉ፣ ይገላሉ ብሎ እየተናገሩ ነው መምህራኖቻቸው። እና ለዚህስ ምን መልሳለሽ? ዝም ብለሽ ስሜታዊ ስለሆንሽ መናገር ስለምችይና የምትለቂበት ፕላትፎርም ብቻ ስላገኘሽ እውነትን ደብቀሽ ክርስቲያኖችን እዚህ ጋራ እንደ አጥቂ እስላሞችን ተጠቂ አድርገሽ በዚህ ልክ ክርስቲያኑ ነሽ መናገርሽ አንቺን የክርስቲያን እምነት ተከታይ መሆንሽን ለራሱ ጥርጥር ውስጥ የሚያስገባ ነገር ነው። እውነታው አይናችን ላይ ከነማስረጃ ቁልጭ ብሎ ተቀምጦ ክርስቲያኖች ናቸው ሙስሊሞች ላይ እንዲየዘመቱ ያሉት እንጂ ሙስሊሞች ምንም አላደረጉንም ብሎ መናገሩ ሆዳደርነት፣ አላዋቂነት፣ ድንቁርና ነው። ስለዚህ ይሄንን ድንቁርናሽን አርንመሽ ብቻ ከዚህ ፕላትፎርም ላይ የሰራሽውን ነገር አጥፊው። ለዚህ ለተናገርሽ ንግግር ደግሞ ማስረጃ ስለሌለሽ መጥተሽ ይቅርታ ጠይቂ። ስለዚህ በዚህ ልክ ሆዳደርና አላዋቂ አትሁኝ፣ በጣም ነው የምታሳፍሩት የክርስትና ልጆች ብላ ተናገረች። የሚገርምሽ ነገር እኛ ክርስቲያኖች እንዳንቺ አይነት እህት የለንም። ቤተክርስቲያን እየተቃጠለች ክርስቲያኖች እየተገደሉ ማን እንደሚገላቸው እየታወቀ ከአራጆች እኩል ተሰልፈሽ ክርስትናን ወክለሽ ስትናገሪ አለማፍረሽ ይገርማል። ስለዚህ አንቺ ክርስትና እምነትን ሃይማኖትን አትወኪም። ሁለተኛ ነገር ደግሞ እኛ ጦርነት ውስጥ እንግባ ጦርነትና አውጅ አላልንም። ሰላምን እንፈልጋለን። እስከዛሬ በሰላም ኖረናል። ከአሁን በኋላ ግን እየገደላችሁን አትኖሩም። እናንተም በምትመጡበት መንገድ እኛም እንመጣለን። ስለዚህ ክርስቲያኖች እንደዚህ አደንዛዦች አላዋቂ የሆኑ ሰዎችን መስማት ትታችሁ የሚገላችሁን አውቃችሁ ለሚገላችሁ ደግሞ ታጥቃችሁ ተዘጋጅታችሁ መጠበቅ የእናንተ ድርሻና ኃላፊነት ይሆናል። የአርሲ ክርስቲያኖች ግድያ ይቁም! የአርሲ ክርስቲያኖች ግድያ ይቁም! ቅዱስ ጳውሎስ እዚህ ሮሜ 8:36 ላይ ስላንተ ቀኑን ሙሉ እንገደላለን እንደሚታረዱን በጎች ተቆጠርን ይላል። ምናልባት እግዚአብሔር ቤተክርስቲያንን በዚህ መንገድ እንድታልፍ እያደረጋት ያለው ለተሻለ ክብር አስቧት ይሆን ብዬ አስባለሁ። ምክንያቱም በዘመናት ቤተክርስቲያን የክርስቶስ አካል ስለሆነች የክርስቶስ እንደራሴ ስለሆነች ኑሮዋ ከመከራ ተለይቶ አያውቅም። ምናልባት በዚህ ዘመን የሚቆጨን የሚያንገበግበን የሚያስለቅሰን ምንድነው ትሉን ይሆናል ገዳዮቻችን። ሕግ ባለበት ሀገር መንግስት ባለበት ሀገር መገደላችን፣ መንግስት ባለበት ሀገር መታረዳችን፣ መንግስት ባለበት ሀገር መሰደዳችን ነው የሚያስለቅሰን የሚቆጨን የሚያንገበግበን ማለት ነው። ስለዚህ አሁንም በአርሲ የሆነ ያለው
በኦሮሚያ ክልል በአርሲ የሆነ ያለው ዘር ተኮር ሃይማኖት ተኮር ጭፍጨፋ እጅግ የሚያሳዝን ነው። የምንገደለው ክርስቲያን ስለሆንን ነው። የምንገደለው ዘራችንን መሰረት አድርገው ነው። የምንገደለው ደግሞ መንግስት አለ ብለን ያመንነው ይጠብቀናል ይከለለናል ያልነው መንግስት እያስጠቃን ስለሆነ ነው። እንደ ክርስቲያን መንግስት የሚሾመው እግዚአብሔር ሲፈቅድ ነው፣ እግዚአብሔር ሲሰጥ ነው ብለን ስለምናምን ለገዢዎቻችን የሚገባውን ክብር እንሰጣለን፣ ለገዢዎቻችን እንገዛለን። እንግዲህ አምነን ስንገዛላቸው ሊጠብቁን ካልቻሉ ምንድነው ቀጣይ ሊሆን የሚገባው? ስለዚህ መንግስት አሁንም እንዳንድ ጤናማ ክርስቲያን አይምሮ እንዳለው ሰው መንግስት ገዳዮቻችንን ያስታክስልን፣ አልችልም መጠበቅ አልችልም የሚል ከሆነ ደግሞ በግልጽ በአቋም ደረጃ ቃሉን ይንገረን፣ መልእክቱን ያስተላልፍልን። እኛ እንደ ተቋም መደራጀት ካለብን ተደራጅተን ሌሎች አሉ የሚባለው አማራጮችን ተጠቅመን ሰላማችንን ማስጠበቅ ይከብደናል ብዬ አላስብም። ምክንያቱም አገሪቷን እንደ አገር ስንመለከታት ሁሉም በጎጥ በየመንደሩ ስለተዋደነ እኛ ደግሞ አገርን የመራች አገርን የሰራች ቤተክርስቲያን ተቋም እንደ ተቋም ራሷን መጠበቅ ያቀታታል ብዬ አላምንም፣ እንደ ግለሰብ ማለት ነው። ስለዚህ የአርሲ ክርስቲያኖች ግድያ ይቁም፣ የአርሲ ክርስቲያኖች ግድያ ይቁም። መንግስት በቃ ይበለን፣ እንደ አገር ያስከብረን፣ ያስጠብቀን፣ ይጠብቀን። ከዛ ባለፈ ደግሞ እየመራችሁን ያላችሁ እያስተዳደራችሁን ያላችሁ የሃይማኖት አባቶቻችን ደግሞ ዝምታው ይብቃ። ይሄ ዘመን ቤተክርስቲያን ከየትኛውም ጊዜ በላይ ከሰማነው ከምናውቀው ታሪክ በላይ እየተፈተነች ያለችበት ጊዜ ስለሆነ አባቶቻችን አይነው ይከብዳል፣ ከባድ ጊዜ ነው። መወሰን ግን ይፈልጋል። መስቀል የጨበጣችሁት ዓላማውን መቼ ምን ያህል ነግራችሁም ልጃችሁ እጅግ ታናሽ ነኝ፣ ነገር ግን ዓላማችሁን ዘንግታችሁ ነው ብዬ በድፍረት መናገርም አልችልም፣ አባቶቼ ናችሁ። ነገር ግን ከመቼውም ጊዜ በተሻለ ወስናችሁ በቃ ብላችሁ መናገር ካለባችሁ፣ መገሰጽ ካለባችሁ፣ ዋጋ መክፈል ካለባችሁ የምትከፍሉበት ጊዜ ይሄ ነው። እናቃለን ትላንት በሻሸመኔ የሆነውን፣ እናቃለን ትላንት በኦሮሚያ ክልል የሆነውን። ስለዚህ ቤተክርስቲያን ስለ ወንጌል ስለ ክርስትና ዋጋ እየከፈለ ያለው ትላንትናም ምእመኑ ነው። ምእመኑ በሃይማኖቱ አይደራደርም፣ የሚያስቀምጠው ቅድመ ሁኔታም የለም። ስለዚህ አባቶቻችን ይሄን የታመነውን ምእመን እንዴት ባለ መልኩ ነው ልትጠብቁት የሚገባው? እንዴት ባለ መልኩ ነው ከጎኑ ቆማችሁ በቃ ልትሉት የሚገባው? ግድያውን እየፈረድኩ አይደለም አባቶቼ፣ ግን ከናንተ ብዙ እንጠብቃለን። እግዚአብሔር ይጠብቀን። እግዚአብሔር ይስጥልኝ። ሚኒስትር አብይ አህመድ እስላም ነው ይላሉ። ጠቅላይ ሚኒስትር አብይ አህመድ ፕሮቴስታንት እምነት ተከታይ ምርጫው ነው። ይህ ሙስሊም ስለሆን ከእንግዲህ በኋላ ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ረመዳን ከገባ ጀምሮ በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየነው። እሱ እስላም ስለሆነ ማለት ነው። ክርስቲያን ነኝ፣ ጴንጤ ነኝ፣ ፕሮቴስታንት ነኝ የሚለው አብይ አህመድ ምዕራባውያኑ የራሳችን ሰው ተቀመጠ እንዲሉ ነው እንጂ አብይ አህመድ እስላም ነው፣ ያልተጠመቀ እስላም ነው። እርዱን ፕሮሞት ያደረገው እሱ ነው። የሰው ልጅ መታረድ የጀመረው በሱ ዘመን ነው። አብይ አህመድ አይሲስ ነው። እንግዲህ የታት ልጅ ነው፣ የኔ ስንት ታናሽ ሊሆን ይችላል። ክርስቲያኖች ናቸው እናት አባቱ። እሱ ሃይማኖቱን ቀይሯል። አብይ አይፈቅድለትም፣ ያለዛ ስልጣን አይሰጡም። ኦርቶዶክስ ስልጣን ላይ ሊወጣ አይችልም። በነገራችን ላይ ለቲያትር ካልሆነ በስተቀር ሃይማኖቱን ቀይሮ ግን ነኝ በል ተብሎ ሰው እንዳይነቃ፣ ቱለማውም እንዳይነቃ፣ ሁላችንም እንዳንነቃ ለማደንዘዝ እንስማው። እስቲ ኢምቦይና ነማማጀ ታቦ ማረከት ወደደስ ሶፍት ከኒፍ ስልጣን የለጠቅናቸው ሀገር የወሰርንባቸው የምንገላቸውና የምናፈናቅላቸው ሲያለቅሱ ለምን ታለቅሳላችሁ አትበሉ።
ከቻላችሁ ሶፍት ስጧቸው። ህሊናውን አስቡት፣ ስነ ልቦናውን አስቡ። ምን ያህል ሳዲስት፣ ምን ያህል ናዚ፣ ምን አይነት ፋሺስት እንደሆነ አስቡ። ለሚያለቅሱት ለሚፈናቀሉት ምን አለ? ሶፍት ስጧቸው። እንቀጥላለን ነው ማጥፋቱ። ጀሪ ዋንሰኒ ደንደው እዩ ደንደው ቦው ደንደው ማቀበሌሲ ደንደው እነዚህ የምናስለቅሳቸውና ያፈናቀልናቸው የሀገር ያሳጣናቸውና ስልጣን የቀማናቸው ሰዎች ሶስት ነገር ይችላሉ አለ። መጮህ፣ ማልቀስና ስም ማጥፋት። ከዚህ ውጭ ምንም ማድረግ አይችሉም። ስለዚህ እንቀጥላለን ይላል። ተንቆ ፈደንደው አማ ነጫላ ረብሰምቴት አማ መቃጊ የተቆዩ መቃብራን ተፈካታ ጋፍ ጋፍ ማለፊ በቃ እሱማ ዋማው አንዳንድ ጊዜ ስሜ ራሱ የሌላ ሰው ስም ይመስልኛል። ሁሌ የኔን ስም ያነሳሉ። እንግዲህ በመግደሉ በማሳደዱ ስሙ ይነሳልና ይገርመኛል ይላል። ቀጥሎ የሚለውን ትሰማላችሁ። አማ እንደውም ሱሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላንደ ጎጎሬ ጀኔተነን ስራውን ስሜን ካላነሱ ካልወቀሱኝ ስራ የሰራው አይመስለኝም። ምን አጥፍቼ ነው ዝም ያሉኝ እላለሁ። ካላስለቀስኳቸው፣ ካላሳደድኳቸው፣ ካልገደልኳቸውና ዝም ካሉ ምን አጥፍቻለሁ እላለሁ። የተሰጠው ጆብ ዲስክሪፕሽን በአብይ ሰው ማስለቀስ፣ ማፈናቀል፣ መግደል፣ ማጥፋት። ዝም ካሉ ምን አጥፍቻለሁ ብዬ ቸገረ ማንሳ አጃረሙፍ ጭሙና ማለ መብሰኒ ጋፍ ጋፍ ማለፊ ዛሬ የተነሳውበት ነገር በቃ እሱማ ዋማው ህሊናችን እንዴት እንዲህ ሊሆን ይችላል? እስላም ምኑን ክርስቲያን ምኑን ሰው በመሆን ብቻ ልናውቅ የምንገባቸው በሰብአዊነት የሚታወቁ የሞራል ልዕልናዎች እንዴት ከውስጣችን ጠፉ? እንደነዚህ አይነት ሰዎች እንዴት ተፈጠሩ ብቻ ሳይሆን እንደዚህ አይነት ሰዎች የሚያጨበጭብላቸው እንዴት አገኙ? ትውልዱ ምን ሆነዋል? ከሙስሊም እኮ ሰው ወጥቶ ጴንጤ ይሆናል። ተከለክላላችሁ እንዴ? አትከለክሉ። እንኳን አሉ እኮ የወጡ ሰዎች። ከሙስሊም ሰው ወጥቶ ኦርቶዶክስ ይሆናል በግሉ። ምን ችግር አለው? እምነቱን ለቆ የወጣ ሰውስ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ጂሃድና ውጅበት ካፊር ላይ። አላሁ አክበር። ጂሃድና ውጅ ካፊር ላይ። አላሁ አክበር። ጂሃድና ውጅ ካፊር ላይ። ተነሱን እንዋጋ፣ እንዋጋ። አላሁ አክበር። መንግስት ይንቃ፣ ክርስቲያኑም ይንቃ። መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ፣ ክርስቲያኑም ይንቃ። ለሀገር አይበጁም፣ ለምንም የሚበጁ አይደለም። ማን ነው ይሄን ያደረገው? እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪማህም ያዋጣሃል። ገና ልብ በል። እያንዳንዱ መጅሊሱ ትላለህ፣ ገና ህልውና የለህም። ለመኖር ራሱ ተስፋ የለህም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማን አይደለም። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው። ነገራችን ላይ አብይ አህመድ ወሃቢያ ነው። ብልጽግና ወንጌል አይደለም። አሜሪካኖቹ ስልጣን ይነሱኛል በእነሱ ትእዛዝ ለማስመሰል ነው ጴንጤነትን የውሸት ብልጽግናን ያጠናው እና በእነሱ ቋንቋ የሚናገረው እንጂ እሱ በቁርአን ነው የሚመራው። ምክንያቱም ደም አይሰቅቀው፣ ችግኝ ይበልጥበታል። ወሬ እስልምናን ወደ ክርክር የከተተው ወሃቢ የሚባለው ከመጣ በኋላ ወሃቢ የእስልምና ተሐድሶ ማለት ነው። የእስልምና ጴንጤ ማለት ነው ወሃቢ ማለት። እነሱ ከመጡ በኋላ ነው እንጂ እስልምና በራሱ የተከበረ ሆኖ ራሱ አማኞቹ እያመኑት ምናምን የሚኖር እምነት ነው። ይሄ ወሃቢው ከመጣ በኋላ ግን እንደ ጴንጤ ነው የሚያደርገው። እንደዚህ እንደ ተሐድሶ ስለሚያደርገው አዋቂ ነው የሚለው ያው እየወጡ የፈለጉትን ነገር ይናገራሉ።
ያው እንትን አሉ። ይሄ እፎይ የሚባለው ሰው ደግሞ እግዚአብሔር መቼም ሲጣላ ልምጫ አይቆርጥም ይባላል። አያማካክርም፣ እንደው ማንንም አያማክርም፣ ብድግ ነው የሚያደርገው። ሐዋርያትንም ሲመርጥ አይታችሁ እንደሆነ የተማሩትን የሰለጠኑትን ምናምን ሳይሆን በቃ መረብ ዘርግተው አሳ የሚያጠምዱትን በትምህርት ምንም ያልገፉትን በመቅደሱ አካባቢ የማያገለግሉትን ቀረጥ የሚቀርጡትን አምኑ ሰብስቦ አምጥቶ ዓለም በክርስትና እንድትከደን ያደረገው እግዚአብሔር ያውቃል። መምረጥ ያለበትን ያውቃል። እና ከቤተ ክህነት ቢሆን ቤተ ክህነት እሳት ይነድበት ነበር። ይሄ ሰውዬ ሲኖዶሱ መግለጫ ያወጣበት ይባል፣ ግን ከቤተ ክህነት አይደለም፣ ከመንፈሳዊ ኮሌጅ ይወጣ አይደለም፣ ከሰንበት ትምህርት ቤት ይወጣ አይደለም። በቃ አንባቢ። በነገራችን ላይ እፎይ መጀመሪያ እኔን ነው የሚቃወመው። እንዴት ውሃብያን ይናገራል፣ እንዴት እስላምን ይናገራል እያለ ቪዲዮ ላይ ሰራብኝ ነበር። ልክ እፎይ ሲመጣና እኔ አንድ ቀን ስደግፈው እነ ቤተልሔም ዳኛቸው ዘውዴ መገርሳ ነው ፈይሳ፣ እነሱ ቀጥታ እፎይ የሚባለው ያኔ እኔ ስልጤዎችን ለምን ተናገርክ እያለ የሚሰድብበትን ቪዲዮ ነበር ያመጡ። ደግ አደረገ ነው ያልኳቸው። እና እግዚአብሔር አምጥቶ ይህ ልጅ በዚህ ነገር ላይ እንዲነጋገር ምን አደረገ። እፎይ ከመጣ በኋላ ስለ እውነት እንነጋገር ከተባለ ከቤተ ክርስቲያን ላይ ብዙ ስድብ ርቆላታል። እግዚአብሔር በሚያውቀው ብዙ ቤተክርስቲያን ላይ አፍ መክፈት የለም። እኔ ለዚህ እግዚአብሔርን አመሰግነዋለሁ። አያችሁ እግዚአብሔር ቤተክርስቲያንን እንዴት በጥንቃቄ እንደጠበቃት። ማህበረ ቅዱሳን አይደለም፣ ሰንበት ተማሪ አይደለም፣ የሰበካ ጉባኤ አባል አይደለም፣ የመንፈስ ላይ ኮሌጅ ተመሩቅ አይደለም፣ የአብነት ተማሪ አይደለም። በቃ ሰው ነው፣ አንድ ኢትዮጵያዊ ሰው ነው እፎይ ማለት። ይህ ግለሰብን ደግሞ ምን አድርገህ ትናገረዋለህ? እና እሱ ደግሞ የሚያደርገው አሁን በዚህ በሁሱና በእፎይ ክርክር በጣም የተበሳጩት ጴንጤዎቹ ናቸው። የጴንጤዎቹን ገጽ እያየው ነበር። ሁሱ መጽሐፍ ቅዱስ ይችላል፣ እፎይ ግን መጽሐፍ ቅዱስ አይችልም። ክርክሩ እኮ እፎይ የመጽሐፍ ቅዱስ እንዲያስረዳ አይደለም፣ ሁሱም ቁርአን እንዲያስረዳ አይደለም። ሁሱ መጽሐፍ ቅዱስን አውቃለሁ የእናንተ መጽሐፍ እንዲህ አይነት ስህተት አለው ሊል፣ እፎይ ደግሞ ኖ የእናንተ ቁርአን ነው እንደዚህ አይነት ስህተት ያለው ሊል፣ እሱ ኢየሱስ ክርስቶስ ፍጡር ነው ምንትስዬ ሊል፣ እሱ ደግሞ መሐመድ እንዲህ ነው ሊል፣ በቃል ሳይሆን ሁለቱም መጽሐፍ ቅዱስ እያነበቡ ሊናገሩን የመጡት። ይህ ጴንጤዎቹ የኦርቶዶክስን መዋረድ ብቻ ስለሚፈልጉ እሱ ቢያሸንፍና ይሄ ልጅ ቢሆን ልክ ኦርቶዶክስ እንደተሸነፈች ነበር። ኦርቶዶክስ ግን የሚያሸንፋት ነገር የለም፣ የወከለችው የለም፣ የጻፈችው የለም፣ ደብዳቤ ሰጥታ የላከችው የለም። ልጁ እኔ እፎይ ይባላለሁ የምትገጥሙኝ ካላችሁ ክርስትናን ወክዬ ነው የምናገረው ራሴን አንዳንድ ክርስቲያን ነው ብሎ የመጣው ተቋማት ናቸው፣ ኡስታዞች ናቸው እየመጡ የሚሟገቱት ማለት ነው። እና ጴንጤዎቹን ታዘብኳቸው። ስለ እውነት ነው የምነግራቸው፣ በጣም የታዘብኩት። እና ያው እንግዲህ ቀረቡ፣ ተነጋገሩ። የተነጋገሩትም ሁላችሁም አይታችኋል። እና እፎይ ያቋርጣል ብለው ነበረ የፈለጉት። እፎይ ቴክኒኩንም ታክቲኩንም በጣም ነው የገባበት። እሱ ጩጬ ልጅ ነው እና አቅሙ አይደለም። ሌሎች እንደ አቅም አለን የሚሉት ሰዎች ቢመጡ በጣም ጥሩ ነበር። ከእፎይ ጋር የሚመጣጠኑ በነፎይ በኩልም አሉ እነ የዋድ ምናምን ክርስቲያን የሚባሉ ልጆች አሉ። በዚህም በኩል ደግሞ በጣም ረጅም ሰዓት ማውራት መረጃ ማቅረብ የሚችሉ ልጆች አሉ። ይሄ ልጅ ግን ዘሎ ነው የገባው። የንግግራቸው ርዕስ በእግዚአብሔር ፈጣሪነት ላይ ነው። እግዚአብሔር ምንድን ነው? እግዚአብሔር የእናንተ እግዚአብሔር የእኛ ነው፣ አላህ ነው ምናምን፣ ፈጣሪ ማን ነው የሚል ስለነበረ ያ ነው እንግዲህ በጣም መስማት የማናውቀውን ነገር ሁሉ ሰማን። ይሄ እፎይ የሚሉት ኬት እንደሚያመጣ እግዚአብሔር ይወቅለት። ክርክሮቹን በጣም ከባድ ነበሩ እና ልጁ ከመጨነቁ የተነሳ እንትኑ ጨርቁን ሁላን የበላው እንደዚህ የቱታውን እንትን ሲበላ ነበር። ጭንቅላቱን ነደደበት፣ እዚህ ላይ በእውነት ነደደበት። ይሄ ብቻ መንደድ ብቻ አይደለም፣ በጣም 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 ያሳዝን ነበር። የተንቆራጠጠ መነጽሩን ገልብጦ ሁሉ አለ።
በእውነት ልገልበጥ አልልህ እንግዲህ ምን አባቴ ላድርግ በእውነት የኔ እናት በእውነት እና ከባድ ነበር እና አልተገለጸም የሚል እንደውም ዘፈን ሁላ ተሰራበት እና ሰምቼ አላውቅም። እግዚአብሔር አላህ ባት አለው፣ አላህ አይን አለው፣ አላህ ጆሮ አለው፣ አላህ ምትሳለው ነው ሰምቼ አላውቅም በእውነት። ከእስላሞች ማቀው አላሁ አክበር ብለው አዛን አድርገው ቁርአናቸውን ምናቸውን አድርገው ሲሄዱ ነው ማቀው። ይሄ አላህ እግር አለው ጥፍር አለው እኔ ሰምቼ አላውቅም። ስንት እጅ አለው ይላል። እንደዚህ በግራ ነው በቀኝ እጆቹ ይላል። ሁለት እጅ በዚህ ጋር ነው በግራ እና ብቻ ነገሩ ስብስብ ነበር። በጣም ከባድ ነበር በእለቱ እና ከባድ ነበር በእውነት በጣም ከባድ ነበር። እንግዲህ ከዛ ከርሱ ውጪ ስለ ጂኒ ስለ አጋንንት እንነጋገር ብሎት ነበር እሱን ደግሞ በሌላ ርዕስ ነው እንጂ ዛሬ ይሄንን እንጨርስ ብሎታል። እና እሱ ተዘጋጅቶ የመጣችሁ በጣም ትንሽ ነገር ስለሆነ ደቂቃውን ከ5 ደቂቃ ማለፍ የለበትም ማለት ዲቤት ደግሞ ሲደረግ ጊዜ ያስፈልጋል። አንተም 20 ደቂቃ ውሰድ እኔም 20 ደቂቃ ልውሰድ፣ አንተም ተናገር እኔም ልናገር አለው። ይሄ እንግዲህ አቅም ሲኖር የሚደረግ ነው። ያችኛዋ ግን ያጠናቻትን አድርጎ መምጣት ነው። ይሄ ልክ እንደ ሰነፍ ወታደር ማለት ነው። ሰነፍ ወታደር የያዛትን ሁላ ይዞ ይሄዳል ባድመ ላይ። እዛ ሻዕቢያ አብሪ ጥይት ሲተኩስ ተር አድርጎ 30ውን ይለቃል። ከዛ በኋላ እጅ ወደ ላይ ነው እና እንትን ያስፈልጋል፣ ስንቅ ያስፈልጋል፣ ቦምብ ያስፈልጋል፣ ቢላው ያስፈልጋል፣ እንደገና ደግሞ ጥይት ያስፈልጋል፣ ስንቅ ያስፈልጋል። በክርክርም ወቅት ልክ እንደ ወታደር ነው። ሰፊ ጊዜ ሰፊ ሰዓት የሚያስወስድ እንጂ ታፍሶ እንደመጣ እንደ ብልጽግና ወታደር ገና ጣጣጣ ሲል እጅ ወደ ላይ ፋኖ እዚህ ጋር ነኝ እናቴ እንዲህ ብላ ከጫፈ እንደዚህ መባል የለበትም። ለሁለተኛው እሱ ማድረግ ያለብህ አንያ ተጋጣሚህን መገምገም ማወቅ ምናምን ማድረግ ያስፈልጋል። እና በጣም ስማርት ነው እኔ ያየሁት። ማነው ስሙ ይሄ እፎይ የሚባለው ልጅ በጣም ስማርት ሆኖ ነው